ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 16 2018 ዓ.ም በዚህ ሰዓት የደመራ በዓል በተለያዩ አካባቢዎች እያከበራችሁ የምትገኙ አድማጭ ተመልካቾቻችን እንኳን ለበዓሉ በሰላም አደረሳችሁ። በነገው ዕለት የሚከበረው የመስቀል በዓልም የ2018 ዓ.ም የሰላም የጤና እንዲሆንላችሁ እመኛለሁ። በተለያዩ ዓለም አካባቢዎች ናችሁ በአገር ውስጥም በአገር ውጭም ሆናችሁ በዓሉን የምታከብሩ እና ይህን መረጃ የምትከታተሉ አድማጭ ተመልካቾቻችን ለደመራም ለመስቀልም እንኳን በድጋሚ ያደረሳችሁ። ይህን በማለት እንግዲህ ወደ ዕለቱ መረጃዎች ነው የማልፈው። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ሰሞኑን መነጋገሪያ የሆነው ሶስተኛ ቀኑን የያዘው የፋኖን ዘመቻ ተከትሎ ወልዲያን ማዕከል ያደረገው እስከ ደሴ ድረስ የዘለቀው አጠቃላይ አሁን ሁኔታ ምን ይመስላል በሚለው ጉዳይ ላይ ዝርዝር መረጃዎችን ይዣለሁ። የሰሜን ወሎ አካባቢዎችን፣ የደቡብ ወሎ አካባቢዎችን፣ ደሴና ወልዲያን ትልልቅ ከተሞችንም የተመለከተውን ዝርዝር መረጃ እየጠበቃችሁ እንደሆነ ገምታለሁ። በዚህ ሰዓት አሁናዊ ሁኔታውን በዝርዝር የምትሰሙት ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። አብራችሁ ስትቆዩ ሀሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ ዜና@gmail.com በቴሌግራም በዋትሳፕ በሜሴንጀር መልእክትና ሀሳቦቻችሁን ልታደርሱ ትችላላችሁ። በርካቶቻችሁ ሀሳብ አስተያየቶችን እያደረሳችሁ ነው። እንግዲህ ካለው ወቅታዊ መረጃ አንጻር ሀሳብ አስተያየቶቻችሁን በሌላ ጊዜ የምመለስባቸው ነው የሚሆነው። አሁን እስከ መጨረሻው አብራችሁ ከቆያችሁ ያስኳቸው ሁሉም የግንባር ዝርዝር መረጃዎች ናቸው። እነዚህን ትሰማላችሁ። እንግዲህ ብልጽግና በወታደራዊም በፖለቲካዊ መንገዶችም ያለውን አጠቃላይ ፕሮፓጋንዳ በተመለከተና የሰሞኑ የ3 ቀናት ዘመቻ በተለይ በሰሜን ወሎ ግዳን ወንዳች አካባቢ ተጀምሮ አሁን ወልዲያና ደሴ የደረሰውን ዘመቻ በተመለከተ በፖለቲካዊም ሆነ በወታደራዊ መዋቅር ላይ የፈጠረውን አጠቃላይ ሁኔታ በተመለከተ መሬት ላይ ያሉ ዝርዝር መረጃዎች የሚያሳዩን ይሆናል። በበርካታ የዞኑ እንዲሁም ደግሞ የከተማ የወረዳ ከተሞች አካባቢ የብልጽግና ባለስልጣናት አንድም ወደ ወታደራዊ ካምፕ ገብተዋል፣ ሌሎቹ ደግሞ ወደ ገጠር ጠፍተዋል። በአጠቃላይ መበተናቸውን የሚገልጽ መረጃ ነው ያለው። ይህ እንግዲህ ብልጽግና የ25 ዓመት ስትራቴጂክ እቅድ አዘጋጅቻለሁ ብሏል። እንዲሁም ደግሞ የገነባ ነው ሰራዊት በምድርም በአየርም በባህርም እንደዚሁ ተስተካካይ የለውም እየተባለ በትላንትናው ዕለት እንኳ የመከላከያ የሰው ሀብት አስተዳደር መምሪያ ዳይሬክተር ጀነራል አጫሉ ሸለመ ይህንን ንግግር ተናግረው ገና ከማይክ ሳይወርዱ ጀነራል አበባው ታደሰ ባለፈው መስከረም 13 ደብረ ብርሃን፣ መስከረም 14 ኮምቦልቻ፣ መስከረም 15 ጎንደር፣ ዛሬ መስከረም 16 ባህር ዳር ተገኝቶ ለብልጽግና ባለስልጣናት የክልሉን ጸጥታ እንድትቀበሉ እና አሁን ሰራዊቱ ለሌላ ግዳጅ ይፈለጋል እያለ ባለበት በዚህ ሰዓት የያዘውን ማይክ ሳይመልስ ከስብሰባ አዳራሾቹ ሳይወጣ ከከተሞቹ እግሩ ሳይወጣ ነው ይሄ አጠቃላይ የ3 ቀናት ዘመቻ በርካታ ጉዳዮችን እየለወጠው ክስተት እየተከሰተው። በአጠቃላይ እንግዲህ ምንድነው ያለው የሚለውን በተመለከተ ዝርዝር መረጃዎችን ይዣለሁ፣ እነሱን የማደርሳችሁ ይሆናል። እንግዲህ ረፋድ አካባቢ ወደ ግማሽ ቀን አካባቢ ወልዲያ ከተማ ሰላም ነች የሚል ብልጽግና በወልዲያ ከተማ የኮሚኒኬሽን ገጽ ለጥፎ ነበር። ይህንን ምን አመጣው? ከተማችን ሰላም ነች የሚለውን ጉዳይ ምን አመጣው የሚለውን ከአሁን በፊት በህወሓት ጊዜ በነበረው ዘመቻ እንደዚህ አይነት መልእክቶች ከተማችን ደህና ነው ተረጋጉ የሚሉ መልእክቶች ሲተላለፉ ያው በግልባጩ መሬት ላይ የተለየ ነገር እንዳለ በመውሰድ ብዙዎቻችሁ በማህበራዊ ሚዲያ ይህንን ጉዳይ አስተያየት ስትሰጡበት ተመልክቻለሁ። የከተማ አስተዳደሩ ወልዲያ ከተማችን ሰላም ነች፣ ምንም የተፈጠረ ነገር የለም የሚል መግለጫ ባስተላለፈበት ሰዓት በወልዲያና በአካባቢ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን እንግዲህ 3ኛ ቀኑን የያዘው የፋኖ ዘመቻ ባተበ እንግዲህ የውሎ አጭር ሪፖርት ሰሜን ወሎ ወልዲያ፣ ሀብሩ፣ መርሳ፣ ጉባላፍቶ፣ ሳንቃ፣ ጥቁር ውሃ፣ ሲሪንቃ፣ ላስታ፣ አንጎት፣ ጋዞ፣ እስታይሽ፣ ሐሙሲት፣ መቄት፣ ፍላቂት፣ ገረገራ፣ ጋሸና፣ ቡግና፣ ኮን፣ ዳውንት፣ ውርጌሳ፣ ጃራ ያለው አጠቃላይ ሁኔታ እንዲሁም ደግሞ ደቡብ ወሎ ደሴ ከተማን ራሱን ከተማውን ጨምሮ ኩታበር፣ ውጫሌ፣ አምባሰል፣ ግሸን እና በደላንታ ቀጠና ያለውን አጠቃላይ ሁኔታ የ3ኛ ቀን የውሎ ዘመቻ እንግዲህ ፖለቲካዊ ወታደራዊ ሁኔታውን በተመለከተ የግንባር ዝርዝር መረጃዎች እንግዲህ ዛሬም ውጊያው ዘመቻው እንደቀጠለ ነው የሚያሳዩት። በዛሬው በ3ኛ ቀን ዘመቻ ጀነራል አበባው ደብረ ብርሃን፣ ኮምቦልቻ፣ ጎንደር፣ ዛሬ ደግሞ ባህር ዳር ተገኝቷል። ሰራዊቱ ለሌላ ግዳጅ ይፈለጋል፣ እናንተ በራሳችሁ ጸጥታችሁን ተሸከሙ በሚል ለብልጽግና የጸጥታና የፖለቲካ አመራሮች ንግግር አድርጎ ከአዳራሽ ሳይወጣ ነው እንግዲህ እስከ ደሴ ከተማ ድረስ የተሰማው የዘመቻ ሪፖርት እየወጣ ያለው። የእግሩ ከተሞቹን ሳይለቅ ለማመን የሚያስቸግር ለሪፖርት የማይመች ከባድ ቀውስ ገጥሞታል ብልጽግናን። እንግዲህ በዚህ በ3 ቀናት ዘመቻ
አንድ ሙሉ ዞን ወረዳዎችና ከተሞችን፣ ምሽጎችን፣ ወታደራዊ ማዘዣ ጣቢያዎችን እና ከባድና ቀላል መሳሪያዎችን፣ ወታደራዊ ተሽከርካሪዎችን በፋኖ እጅ ገብተዋል። ፋኖ በዚህ ዘመቻ ለወደፊቱ ጭምር አስተማማኝ የሆነ የመሳሪያ ተተኳሽ፣ ሎጂስቲክ እና ወታደራዊ ቁሳቁስ ያሟላበት ዘመቻ ሆኗል። በሁለት ዓመት ፋኖ ካደረጋቸው ዘመቻዎች አንጻር ሲታይ በዚህ ዘመቻ በርካታ ወታደራዊ ሎጂስቲኮችን አግኝቷል። በትንሽ መስዋዕትነት እንግዲህ በርካታ ቦታዎችን ሸፍኖ በተለይ የመልካም ምድራዊ ሁኔታዎቹ እጅግ አስቸጋሪ የሚባሉትን የሰሜን ወሎ፣ የደቡብ ወሎ፣ የአምባሰል ተራሮችን ጨምሮ የላስታ የግዳን እንዲሁም ደግሞ የግሸና አካባቢዎቹን ሸፍኖ ፋኖ በትንሽ መስዋዕትነት ይህንን ከፍተኛ የሆነ ገዥ መሬቶችን ወታደራዊ ጠቀሜታ ያላቸውን ከተሞች በቀላሉ ይዘዋል። በመንግስት ኃይል ላይ እንግዲህ ሊቀለበስ የማይችል ከባድ ወታደራዊ ስነልቦናዊ ኪሳራ ደርሷል። ሌላው አካባቢ ያለው የመንግስት ኃይልም በተመሳሳይ ፖለቲካዊና ወታደራዊ ጫና ውስጥ እንዲገባ ያደረገ ነው። የዚህ ዘመቻ እንግዲህ ፋኖ ጠፍቷል። ብልጽግና የ25 ዓመታት ስትራቴጂክ እቅዶቹን በተግባር የፖለቲካ መዋቅሩ እግሩን ተክሎ እነዚህን ይተገብራል በሚል ሰነዶች ተዘጋጅተው በተበተኑበት ሁኔታ የአንድ ዞን የብልጽግና መዋቅር ሙሉ በሙሉ ሲፈርስ፣ ሌላው ዞን ደግሞ ከፊሉ ወታደራዊ ካምፕ ውስጥ ገብቷል። ይህን እንግዲህ የዛሬ ውሎ መረጃዎች ይህንን ነው የሚያሳዩት። በአጠቃላይ እንግዲህ በተለይ በዚህ ሁኔታ በዚህ ሰዓት የብልጽግና ኃይል በወታደር ቢጠበቅም በወታደር እግሩ እንዲተክል ቢደረግም ወታደሩ ካምፖቹን ለቆ ሲወጣ አብሮ እየወጣ ነው። በወታደሩ ውስጥ ጠበቅ የነበረው ብልጽግና እንግዲህ ጉዳትም አስተናግደዋል። ሰሜን ወሎ የወረዳ እና የከተማ አስተዳደር አመራሮች የሆኑ እንደዚሁ በፋኖ የተያዙ እንዲሁም ደግሞ የሞት ጉዳት የገጠማቸው እንዳሉ ተሰምቷል። ወልዲያ አሁን ምን ይመስላል የሚለውም ብዙዎቻችሁ የሚጠብቁትን መረጃ ላድርሳችሁ። ወልዲያ በተለያዩ የከተማዋ ዙሪያ ውጊያ አለ። እንግዲህ ጠዋት ጥቁር ውሃ አካባቢ የነበረው ውጊያ ወደ ግማሽ ቀን ገደማ ወደ ወልዲያ ከተማ ተስፋፍቶ በዩኒቨርሲቲው መግቢያ በኩል ጀነቶ በር እንዲሁም ደግሞ በጎንደር በር አካባቢ ውጊያ ተደርጓል። በተለይ በጀነቶ በር አካባቢ በፋኖ ወደ ከተማ ዘልቆ ለመግባት ብርቱ ውጊያ ተደርጓል። በዚህ አካባቢ በመንግስት ኃይል መንግስት ያለ የሌለ ኃይሉን ወደ ወልዲያ እንደዚሁ ሰብስቧል። በአካባቢው የነበረውን ከመርሳም ከሲሪንቃም ከራያ ቆቦም ከጮቢበርም ከደጋማው ሙጃ ግዳን ጋዞ አንጎት ያለውን ኃይል ወደ ወልዲያ አከማችቷል። ሆኖ ግን አሁን ወልዲያ አካባቢ ያለው ሁኔታ የዓይን እማኞች ሲገልጹት ለአዛዥም ለታዛዥም የማይመች ትርምስ ነው ያለው። ወታደሩ ወልዲያ ለብልጽግና ከፍተኛ ሽብር ነው ያለው። እንግዲህ ግማሽ ቀን መቻሬ፣ ጎላ፣ አማየሜጫ፣ ውድመን፣ ገብረ አምባውን ጨምሮ የዩኒቨርሲቲው ዙሪያ በፋኖ ተይዟል። በወታደራዊ ካምፖች ላይ ተከታታይ የሞርተር ድብደባዎች ተፈጽመዋል። በተለይ ዩኒቨርሲቲው ዙሪያ የፌዴራል ፖሊስ የጥበቃ ካምፕ እንደዚሁ በፋኖ ስለመያዙና በፌዴራል ፖሊስ አባላት ላይ ጉዳት መድረሱን የፌዴራል ፖሊስ አባላት ስቴዲየም ወደሚገኘው የመከላከያ ካምፕ ጥለው ስለመውጣታቸው ነው መረጃዎች የሚገልጹት። የከተማ አስተዳደሩ ወልዲያ ሰላም ነች ሲል አስታውቆ ነበር። ሆኖ እንግዲህ የከተማው የብልጽግና ባለስልጣናት የከተማ አስተዳደሩ ይህን መረጃ እያሰራጨ በነበረበት ሰዓት ባለስልጣናቱ ቤተሰቦቻቸውን ለማሸሽ ከባንክ ገንዘብ እያወጡ በባጃጅ ወደ ገጠር እየሸኙ እንደነበር የዓይን እማኞች ገልጸዋል። ባለስልጣናቱ ሸሽተው እንዳይሄዱ መንገዶች በጸጥታ ኃይሎች ተዘግተውባቸውም የመረጃ ምንጮች ተመልክተዋል። የዓይን እማኞች በተመሳሳይ በጎንደር በር ወታደራዊ ካምፕ ላይ በርካታ የሞርተር ድብደባ ተፈጽሟል። በሞርተር ድብደባው በካምፕ ውስጥ የደረሰው ጉዳት በዝርዝር አልታወቀም። እንግዲህ እዚህ አካባቢ ሰሜን ምስራቅ በአመዛኙ ወታደራዊ ሎጂስቲክ የሚያከማችበት ቦታ ነው። ስቴዲየም እና እዚህ ጎንደር በር ማቀነባበሪያ ፋብሪካ ተብሎ የሚጠሩት አካባቢዎች የሰሜን ምስራቅ እዝ ወታደራዊ ሎጂስቲክ ማከማቻ ነው የሞርተር ድብደባ የተፈጸመበት። እንግዲህ በዚህ ድንገተኛ ዘመቻ ቀላል ጉዳት ያጋጠማቸው ወታደሮች ሊድኑ ይችሉ ነበር የሚሉት የዓይን እማኞች በዚህ ሊድኑ የሚችሉ ወታደሮች አድማ ብተና፣ ሚሊሻ አባላት ቋሚ ሕክምና ቦታ ባለማግኘታቸውና ሰራዊቱ ተረጋግቶ መቆም ባለመቻሉ እየሞቱ ነው። አንድ የሚሊሻ አባል ለዘላለም እንኖራለን እናሸንፋለን ሲለን የነበረው ብልጽግና ለአንድ ቀን እንኳ መታከሚያ ቦታ አሳጣን ሲል ምሬቱን መናገሩን የዓይን እማኞች ገልጸዋል። ሰራዊቱ ድንገት እየፈረሰ ነው። ቋሚ ቦታ ባለመያዙ ወልዲያ ውስጥ ሲቪል እየለበሱ የሚጠፉ ወታደሮች
እንዲሁም ደግሞ በወልዲያ ዙሪያ በማሽላ ውስጥ ገብተው የቀሩና ከስምሪት ግዳጃቸው ውጭ የሆኑ በርካታ ወታደሮች ስለመኖራቸው የዓይን እማኞች ይህንን ይናገራሉ። ጥቁር ውሃ ጠዋት በነበረው ውጊያ ወደ ገደል የወደቁም እንደዚሁ ወታደሮች ስለመኖራቸው የዓይን እማኞች ገልጸዋል። ዋናው መንገድ ብቻ ይዘው የሚጓጉት የመንግስት ወታደሮች ድንገት ዋናው መንገድ ሲቆረጥባቸው በገበሬ እርሻ ጠፍተው ተበትነዋል። አንድ ማዕረግ ያለው ወታደራዊ አዛዥ በሚሊሻ ተይዞ ስለመታሰሩም እንደዚሁ የዓይን እማኞች ገልጸዋል። እንግዲህ መንገድ ውጭ በሲቪል ለብሰው ሲሄዱ ነው ይሄ የሆነው። ወልዲያ ከተማ ሙጃ ውጊያ አበላሽታችኋል የተባሉ ወታደራዊ አዛዦች እንደዚሁ በቁም እስር ላይ ይገኛሉ። እነዚህ በደጋማው የሰሜን ወሎ አካባቢ በላስታ፣ በግዳን፣ በአንጎት፣ በስታይሽ፣ በጋዞ እና በአካባቢው ውጊያ አበላሽታችኋል ተብለው አሁን ወልዲያ ውስጥ በቁም እስር የሚገኙ የኮሎኔል ማዕረግ ያላቸውን ጨምሮ ይገኛሉ። የበላይ አለቃ ትዕዛዝ እየተጠበቀ ነው። ምን ሊወሰንባቸው እንደሚችል እየታወቀ ነገር የለም። በተመሳሳይ መሳሪያ ሽጣችሁ ልትጠፉና ልታመልጡ ነበር የተባሉ በርካታ ቁጥር ያላቸው ወታደሮችም በአመዛኙ የ12ኛ ክፍለ ጦር ወይም ደግሞ መተማ ክፍለ ጦር አባል የሆኑ በርካታ ወታደሮችም እንደዚሁ በቁጥጥር ስር ውለው በቁም ስር ላይ እንደሚገኙ ወታደራዊ የመረጃ ምንጮች ገልጸዋል። ከነዚህ ውስጥ እንግዲህ የሻለቃ አዛዦችን ጨምሮ 2 የሬጅመንት አዛዦች ይገኙበታል ነው የተባለው። እንግዲህ ወልዲያ አሁን ያለው ሁኔታ ከሐራ እና ከቆቦ ተጨማሪ ኃይል ወደ ወልዲያ ስለመግባቱ የሚገልጹት የመረጃ ምንጮች ወልዲያ ውስጥ ከፍተኛ ድንጋጤ በመኖሩ የመንግስት ኃይል እርስ በርሱ እንደ ገበያተኛ ይተራመሳል እንጂ በወታደራዊ ትዕዛዝ እና ሰንሰለት ጠብቆ ትዕዛዝ ሰጭም ትዕዛዝ ተቀባይም መለየት ያስቸግራል ይላሉ። እንግዲህ ይህንን አሁን አካባቢው ያለው ሁኔታ የገለጹ የመረጃ ምንጮች ናቸው። በተለይ 12ኛ ክፍለ ጦር በወሬ በተደጋጋሚ እየፈረሰ ያለ ክፍለ ጦር ነው። አብዛኛው ኃይሉ እንግዲህ በደጋማው አካባቢ በነበረው ውጊያ ጉዳት ደርሶበታል። አድማ ብተና የፈረሰ ሰራዊት እየሰበሰበ እንደዚሁ የሚጠፋ ሚሊሻ እየያዘ ለመከላከያ ሲያስረክብ ተመልክተናል ነው ያሉት። እንግዲህ በዚህ ሰዓት ሰራዊቱ ሲፈርስ አድማ ብተናው እየያዘ ወደ ካምፕ ወታደሮችን ሲመልስ ተመልክተናል ብለዋል። እንግዲህ እነ ፊልድ ማርሻል ብርሃኑ ጁላ በተደጋጋሚ እንግዲህ በብዙ ሲያሞካሹት የነበረው ሰራዊት አሁን አድማ ብተና እንዳይበተን እየጠበቀው እንደሆነ ይሄ መረጃ ያሳያል። በጎንደር በር በወልዲያ ከተማ መውጫ ማለት ነው። ጎንደር በር ወይም ደግሞ አዲሱ ማረሚያ ቤት ተብሎ የሚጠራው አካባቢ የቦምብ ፍንዳታን ጨምሮ የጨበጣ ውጊያዎች ሲደረጉ ተመልክቻለሁ ይላሉ አንድ ዓይን እማኝ። ከወልዲያ ቆቦ መውጫ ውጭ ያሉት የወልዲያ 3ቱ መውጫዎች፣ አንደኛው የጎንደር በር እየተባለ የሚጠራው ወደ ሳንቃና ጋሸና ላሊበላ የሚያስወጣው መንገድ፣ እንዲሁም ደግሞ የወልዲያ መውጫ ሲሪንቃ መውጫው ደሴ በር እየተባለ የሚጠራውን ጨምሮ በወልዲያ ስቴዲየም በኩል ደግሞ በመቻሬ ወደ ፀሐይ መውጫ ወደ ደላንታ የሚያስወጡት 3ቱ መንገዶች በፋኖ ተይዘዋል። እንግዲህ 3/4ኛው የከተማዋ መውጫ መንገዶች በፋኖ ስለመያዛቸው መረጃዎቹ ይጠቁማሉ። እንግዲህ ወልዲያ አሁን በመጨረሻ አሁን በዚህ ሰዓት ያለው አጠቃላይ ሁኔታ በተመለከተ የዓይን እማኞች የሚከተለውን ብለዋል። ወልዲያ ያለው ሁኔታን በተመለከተ መጨረሻ የዓይን እማኝ እስከዚህ ሰዓት ድረስ ያለው ማለት ነው ተለዋጭ ስለሆኑ ነው። በነገራችን ላይ በየመሃሉ ይህንን በድጋሚ የምናገረው ያለው ሁኔታ ተለዋጭ ስለሆነ ይሄ መረጃ በተነገረበት ሰዓት የተለወጡ ነገሮች ሊኖሩ ይችላሉ። አሁን በዚህ ሰዓት የከተማዋ የዓይን እማኞች መሀል ከተማ ያለውን ሁኔታ በተመለከተ በባንኮች ገንዘባቸውን እያሸሹ ተመልክቻለሁ ብለዋል። ወደ ሐራ ነው እየወሰዱ ያለው ሲሉ ገልጸዋል። ባለስልጣናት ተደብቀውም ቢሆን ቤተሰቦቻቸውን ወደ አፋር ጭፍራና ሐራ ሲያሸሹ መመልከታቸውን እንዲሁም ደግሞ በብዛት ያለው ኃይል ከከተማ ሲወጣ መመልከታቸውን ጎንደር በርና ጀነቶ በር ተብሎ የሚጠራው አካባቢ እስካሁን ድረስ የማያቋርጥ ተኩስ እንደሚሰማ እንዲሁም ደግሞ ከተማው መሀል ከተማ የተወሰኑ ሰዎች የመስቀልን በዓል ለማክበር እንቅስቃሴ እያደረጉ እንደተመለከቱ እንዲሁም ደግሞ በሌላው የከተማው አብዛኛው አካባቢ ደግሞ ሙሉ በሙሉ በሚባል ደረጃ የተሽከርካሪ እንቅስቃሴም የህዝብ እንቅስቃሴም ቆሟል ማለት ይቻላል። ብዙ ሰው ከቤቱ አልወጣም። የተወሰኑ ሰዎች መስቀል በዓልን ለማክበር በዚህ ሰዓት ሲንቀሳቀሱ መመልከታቸውን የገለጹት የመረጃ ምንጮች እንግዲህ በየትኛውም ሰዓት ሙሉ በሙሉ እና በከፊል አሁን ያለው ሁኔታ በሌሊት ፋኖ በወልዲያ ሊይዝ ይችላል ወይም ደግሞ ወልዲያ በፋኖ ሊያዝ ይችላል የሚል ግምት እንዳላቸው የዓይን እማኞች ተናግረዋል። መከላከያን
ተከትሎ እንዳይወጣ ሚሊሻ ሲመለስና ሲከለከል ተመልክተናል ብለዋል። እንግዲህ የተናገሩት የዓይን እማኝ ዙሪያውን የመከበብና የከባድ መሳሪያ ውጊያ አለ። ተሽከርካሪ እንቅስቃሴዎች ቆመዋል። ሶስቱም በሮቹ የተዘጉበት የመንግስት ኃይል አሁን በሐራ መውጫ በኩል ወደ ወልዲያ ወደ ቆቦ መውጫ በኩል ነው እየወጣ የሚገኘው ብለዋል። እንግዲህ ወልዲያ አሁን ያለበት ሁኔታ ይህንን ይመስላል። አብዛኛው የከተማዋ ዳር አካባቢዎች እንደ ጀነቶ በርና ጎንደር በር ያሉት በፋኖ ሲያዙ፣ መሀል ከተማ ግን አሁንም የመንግስት ኃይል ነው ያለው። እስከዚህ ሰዓት ያለው መረጃ ይህን የሚያሳየው። ሌላው እንደዚሁ ወደ ግሸን ተራራ የሚወስደን መረጃ ላስከትል። ግሸን ተራራ ላይ ሰፍሮ የነበረ የመንግስት ኃይል እንግዲህ ከበባ ሰብረህ ውጣ የሚል ትዕዛዝ ተሰጥቶታል ነው የተባለው። ኩታበር አካባቢ ተከታታይ ውጊያ መደረጉና ኩታበር በፋኖ መያዙን ተከትሎ ግሸን ተራራ ላይ ሰፍሮ የነበረ የመንግስት ኃይል ከተወሰነ ተኩስ በኋላ ከአካባቢው ስለመውረዱ የመረጃ ምንጮች ገልጸዋል። ከዛ በኋላ ግን በአካባቢው ሙሉ በሙሉ የስልክ አገልግሎት በመቋረጡ ያለው ሁኔታ አልታወቀም። ከኩታበር ተጨማሪ ኃይል ሊደርስለት አልቻለም። ይህም ተጨማሪ ኃይል ለመላክ የሚያስችል ሁኔታ የለም። ከበባ ሰብራችሁ ውጡ የሚል ትዕዛዝ ተሰጥቷቸዋል ነው የተባለው። እንግዲህ እዚህ አካባቢ የነበረው ወታደራዊ ዩኒት ብዛቱም አልታወቀም። ሌላው በወልዲያ በቅርብ ርቀት በምትገኘው መርሳ ከተማ የውሎ ሁኔታ ምን ይመስላል የሚለውን የምትጠብቁ አድማጭ ተመልካቾች፣ መርሳ ከተማ ከማለዳ ጀምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ፋኖ በከተማዋ የማረጋጋት ስራና የህዝብ አስተዳደርና ሰላም ጸጥታ ስራ እየሰራ እንደሆነ መረጃዎቹ ጠቁመዋል። የብልጽግና ኃይል ትናንትና መሻሹን ጀምሮ ነው የመርሳ የብልጽግና ኃይል የፖለቲካውም የጸጥታ ኃይሉ ሚሊሻውን ጨምሮ ወደ ሐራ ወታደራዊ ካምፕ የተወሰደው። ከተማዋ በእርግጥ በዚህ ሰዓት የተረጋጋች ነች። የተለየ ነገር የለም። እንደውም ተሽከርካሪዎችም እንቅስቃሴ አላቸው ብለዋል። በተመሳሳይ የደቡብ ወሎ ውጫሌዋ ከተማ የብልጽግና የፖለቲካ ካድሬዎች ወደ ሐይቅ ትላንትና መሻሹን ነው ወጥተው ያደሩት። ዛሬ ውጫሌ የአምባሰል ከተማ በፋኖ ይገኛል። መከላከያ ከተማውን ለቆ ሐይቅ አቅራቢያ ፓሶሚል ተብሎ የሚጠራ ቦታ ላይ ነው እየሰፈረው። ውጫሌ የነበሩ ባንኮች ገንዘባቸውን አሽሽተዋል። በሚያሳዝን ሁኔታ የውጫሌ ዳሽን ባንክ ማኔጀር እንደዚሁ ከርቀት በተተኮሰ ጥይት መገደሉም ተሰምቷል። ከመከላከያ ጋር ጥሬ ገንዘብ በመኪና ሲጭን ነው እንግዲህ በተሽከርካሪ ላይ በነበረበት ሰዓት ከሩቅ በጥይት ተተኩሶ የተገደለው የዳሽን ባንክ ማኔጀር። መርሳ ያሉ ባንኮች ጥሬ ገንዘባቸውን ወደ ሐራ ወታደራዊ ካምፕ ወስደዋል። የብልጽግና የሀብሮ ወረዳና የመርሳ ከተማ መዋቅር በሰሜን ወሎ በአጠቃላይ እንግዲህ ከፈረሱት መዋቅሮች ውስጥ አንዱ ነው። ወታደራዊ ካምፕ ላይ ነው አሁን የሚገኘው ተብሏል። ሌላው ሰሜን ወሎ መቄት እንግዲህ የብልጽግና አመራር በህዝብ ተሽከርካሪዎች በጠዋት ማስገደድ ተሽከርካሪዎችን ወደ ጋሸና ወታደራዊ ካምፕ ወጥቶ ነው የዋለው። በከተማዋም ውጊያ ተቀስቅሶ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከሰዓት የሸሸው የብልጽግና አመራር በፓትሮል ከወታደራዊ ካምፖች እየተጫነ ወደ ፍላቂት ገረገራ ከተማ መመለሱን የዓይን እማኞች ተመልክተናል ብለዋል። ፍላቂት ከተማ ዙሪያ በተደረገው ውጊያ ቁስለኞች ሲነሱ ተመልክተናል። በአምቡላንስ እንደዚሁም አስክሬኖች ሲነሱ ተመልክተናል። የአድማ ብተና የሚሊሻ አባላት እና የተወሰኑ የመከላከያ አባላት ከጅምር ህንፃዎች እንዲሁም ደግሞ ከፖሊስ ጣቢያና ከባንኮች አካባቢ ሆነው የሩምታ ተኩስ ተኩሱ ተመልክተናል። ውጊያው ከሰዓት በኋላ መቄት ያለው ቆሟል ሲሉ የዓይን እማኞች ገልጸዋል። ወደ ሌላው መረጃችን ወደ ደቡብ ወሎ ደሴ ዙሪያ በተለይ ሐይቅ የሚወስደን ነው። ሐይቅ ከተማም እንደዚሁ የነ ኮማንደር መሐመድ ትላንትና ነው ማታ ወጥተው ወደ ደሴ የሄዱት። ዛሬ ግን በመከላከያ እንዲመለሱ ተደርገዋል። ወደ ከተማችሁ እንዳችሁ ጠብቁ በሚል ከደሴ ከተማ የሐይቅ ከተማና የተውለደሬ የፖለቲካና የጸጥታ አመራሮች እንዲመለሱና ሐይቅ ዙሪያ እንዲጠብቁ ተደርገዋል። ሐይቅ የተለየ ነገር የለም። ሆኖም ኩታበር ደግሞ ውጊያ አለ። አሁን አመሻሹን ፋኖ ወደ ከተማው ስለመግባቱ የሚገልጹ መረጃዎች ናቸው ያሉት። እዚሁ እንግዲህ ደቡብ ወሎ ደሴን ጨምሮ ያለው ሁኔታ የደሴን መረጃ ላስከትል። ደሴ በሁለት አቅጣጫ እንግዲህ በቅርብ ርቀት በሚባል ደረጃ እንደውም ቦሩ ስላሴ የደሴ ከተማ አንድ ክፍለ ከተማ ነው። በቦሩ ስላሴ በኩል እና ጉጉፍቱ ተብሎ በሚጠራው በኩል አስደንጋጭ የሆነ ተኩስ መከፈቱን ተከትሎ ደሴ ያልተገመተ የሽብር ነው የተፈጠረው። ይህንን ተከትሎ ደሴ ከወትሮው ለየት ያለ ከፍተኛ የጸጥታ ስጋትና ውጥረት ማየሉን የመረጃ ምንጮች ገልጸዋል። ይህንን ተከትሎ ደሴ ትላንትና ምሽት ጀምሮ የሰዓት እላፊ ገደብ ተጥሏል።
ዛሬ በዓሉን ለማክበር በሚልም ጭምር ከፍተኛ የጸጥታ ኃይል ተሰማርቶ ነው ከፍተኛ ፍተሻ እየተደረገ የሚገኘው። በዚህ በደሴ እንግዲህን ተከትሎ ከፍተኛ መደናገጥ ተፈጥሯል። በተለይ ጉጉፍቱ ወደ አያታበር እንዲሁም ደግሞ ወደ ገራዶ መውጫ ያሉት አካባቢዎች በቀላሉ በፋኖ ሊያዙ ይችላሉ። ምክንያቱም ፋኖ ከነዚህ መንገዶች በቅርብ ርቀት መንገዶችን ይዟል የሚለው መረጃ በደሴ ከተሰማ በኋላ በርካታ የብልጽግና ባለስልጣናት እንደዚሁ ድንጋጤ ውስጥ ገብተዋል። ጉጉፍቱ ወደ አያታበር እንደዚሁም ደግሞ በቦሩ ስላሴ በኩል ያለው ተኩስ ወደ ደሴ ከተማ ወደ መሀል ከተማ በተለይ ቧንቧ ተብሎ የሚጠራው አካባቢ ድረስ ይሰማል ነው የተባለው። እንግዲህ በተለይ ደሴ ዙሪያ ያለው ተኩስ ለብልጽግና ከፍተኛ ድንጋጤ የፈጠረው በብዙ የአማራ ክልል ከተሞች ፋኖ በተደጋጋሚ ወደ ከተሞቹ ገብቶ ሲወጣ በከተሞች ዙሪያ ውጊያ ሲደረግ እንደ ጎንደር፣ ባህር ዳር፣ ደብረ ታቦር፣ ደብረ ማርቆስን በመሳሰሉ ከተሞች በደሴ ግን ብዙ ጊዜ ተኩስም ውጊያም ተደርጎ አያውቅም። ይህንን ተከትሎ ዛሬ በከተማው በቦሩ ስላሴ እና በቧንቧ በቅርብ ርቀት ተኩስ መሰማቱ ከፍተኛ ድንጋጤ ፈጥሯል። እንግዲህ በዚህ ርቀት ወደ ደሴ ፋኖ ሲጠጋ የመጀመሪያው እንደሆነ ነው መረጃዎች የሚጠቁሙት። ቦሩም የደሴ አካል ነው። እንግዲህ ገራዶ መውጫም እንደ ጉጉፍቱም አጭር ርቀት ላይ ነው የሚገኙት። በእነዚህ አካባቢዎች ውጥረት አለ። ኩታበር አመሻሹን ፋኖ ወደ ከተማ እየገባ ስለመሆኑ መረጃዎች ጠቁመዋል። ከግማሽ ቀን ውጊያ በኋላ አመሻሹን ፋኖ ወደ ኩታበር ከተማ ገብቷል። ከኋላ ግሸን ያለው የመንግስት ኃይል ያለበት ሁኔታ አልታወቀም። የስልክና የኔትወርክ አገልግሎት ስለተቋረጠ አጠቃላይ እንግዲህ በሰሜን ወሎ በደቡብ ወሎ ያለው ሁኔታ እጅግ ተለዋዋጭ እና ለመናገር እንኳ ጊዜ የማይሰጥ እንደሆነ የሚገልጹት የመረጃ ምንጮች ሰሜን ወሎ በሁሉም የዞኑ ከተማ ወረዳ አስተዳደር የብልጽግና መዋቅር በ3 ቀናት ዘመቻ ፈርሷል። ደቡብ ወሎ ደላንታ፣ ኩታበር፣ አምባሰል፣ ሐይቅን ጨምሮ እንደዚሁ አመራሩ ጠፍቷል፣ ሸሽቷል ወይ ደግሞ ወደ ካምፕ ገብቷል። ደሴ ከተማ በገራዶ መውጫና በኩታበር መውጫ ቦሩ ስላሴ ኩኩፍቱ ዙሪያ ተኩስ መኖሩን ተከትሎ እንደዚሁ ደሴ ከተማም በፋኖ ከበባ ውስጥ ነው ማለት ይቻላል። ጋሸና፣ ላሊበላ፣ ኮን አልፎ አልፎ የሚሰማ ተኩስ አለ። ሌሊቱን ምን ሊሆን እንደሚችል መገመት አይቻልም የሚሉት የመረጃ ምንጮች እንግዲህ የ3 ቀናቱ ዘመቻ ከውጊያ ምርኮ ካለው ዕለታዊ የውጊያ ዘገባዎች ከፍ ብሎ የትኛው ከተማ ተለቀቀ፣ የትኛው ከተማ ተያዘ፣ በብልጽግና ወታደራዊና ፖለቲካዊ መዋቅር ላይ ያለው ሁኔታ ምን ይመስላል የሚለውን የሚያሳዩ መረጃዎች ናቸው እየወጡ ያሉት። ደላንታ ያለውን መረጃ ላቅርብ። ደላንታ ደቡብ ወሎ ደላንታ ከተማ ወገል ጤና የብልጽግና አመራር ዕቃ እየሸከፈ ነው። በዚህ ሰዓት እንግዲህ መረጃዎች እንደሚጠቁሙት ፀሐይ መውጫ ያለው ፋኖ ጠዋት ወደ ወገል ጤና ተጠግቷል፣ ከበባ አድርጓል። በዚህ ምክንያት የመንግስት ኃይል ቻይና ካምፕ ተብሎ ከሚጠራው አካባቢ ወጣ ብሎ የቡድን መሳሪያዎችን ወድሮ ነው የሚገኘው። የብልጽግና ባለስልጣናት በግል ተሽከርካሪዎች ጭምር ዕቃ ጭነው እንግዲህ በሌሊት ለመውጣት እየተጠባበቁ ነው። ሆኖም ግን በፀሐይ መውጫ በኩልም ያለው እንዲሁም ደግሞ ወደ ታች ወደ ደሴ ኩታበር ያለው የጎሽ ሜዳ ተለያየን መንገድ መዘጋቱን ተከትሎ ወደ ጋሸና ሊወጡ ይችላሉ ነው የተባለው። እንግዲህ ወደ ጋሸና ያለው መንገድ ብቻ ነው ብቸኛ ሊያስወጣ የሚችለው። ያም ሆኖ ግን ከዳውንት የመጣ ፋኖ ይህን መንገድ እንደዚሁ ወደ ጅጣ ወንዝ አካባቢ እየተቆጣጠረ ነው የሚሉ መረጃዎች ወጥተዋል። እንግዲህ አጠቃላይ ደቡብ ወሎ፣ ሰሜን ወሎ ያለው ሁኔታ የውሎ መረጃው ይህንን ነው የሚያሳየው። በወልዲያ ቀጠና ሌሊቱን የድሮን ቅኝት መደረጉንም ሌላ የመረጃ ምንጮች ገልጸዋል። ሆኖም እስከዚህ ሰዓት ድረስ ግን ምንም አይነት የአየር ሆነ የድሮን ጥቃት አልተፈጸመም። ሆኖም ግን በሌሊት የተደረገ አሰሳ ስለሆነ በሌሊት ሌላ የአየር ዘመቻ ሊኖር ይችላል የሚል ስጋት እንዳላቸው መረጃዊ ምንጮቹ ገልጸዋል። ሌላው መረጃችን ወደ ሸዋ የሚወስድን ነው። ሸዋ በይፋት ቀጠና በአንጾኪያ ገምዛና በኤፍራታ ግድም የተለያዩ አካባቢዎች እንዲሁም ደግሞ ግሸራቤን ጨምሮ ውጥረቶች አሉ። ከውጥረቶች ባሻገር ውጊያዎችና የደፈጣ ጥቃቶችም የተፈጸሙባቸው አሉ። ለምሳሌ አንጾኪያ ገምዛ ሸበቶ ተብሎ የሚጠራ ቦታ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በጥቃቱ አንድ የሻምበል መሪን ጨምሮ አጃቢዎቹ እንዲሁም ደግሞ ሌሎች ቁጥራቸው ያልታወቁ ወታደሮች ጉዳት ደርሶባቸዋል። በጥቃቱ እንግዲህ ጉዳት የደረሰባቸው የ105ኛ አየር ወለድ ኮማንዶ አባላት ናቸው። ያው በሸዋ ቀጠና እንግዲህ ከ101ኛ እስከ 105ኛ አየር ወለድ ኮማንዶ ስምሪት ላይ ነው የሚገኘው። 5ቱም የአየር ወለድ ክፍለ ጦሮች በዚህ ቀጠና ይገኛሉ።
ፈረድ ውሃ ተብሎ የሚጠራ አካባቢ በተመሳሳይ እንግዲህ በደፈጣ ጥቃት ተፈጽሟል። ከደፈጣ ጥቃቱ ባሻገር እንደዚሁ ለአንድ ሰዓት የቆየ መደበኛ ውጊያም ተደርጓል። በዚህ ውጊያ ፈረድ ውሃ አካባቢ በነበረው ውጊያ የደረሰው ዝርዝር ጉዳት በውል አልታወቀም። ሌላው እንግዲህ አንድ የአፍሪካ ቀንድ መረጃ ከመጨመሪያ በፊት የወልዲያ ደሴ ያለው አጠቃላይ የትራንስፖርት እንቅስቃሴና የመንገዶችን ሁኔታ በተመለከተ ምናልባት መረጃ የምትከታተሉ ሾፌሮች ወይም ደግሞ ሌሎች አድማጭ ተመልካቾች መረጃ እንዲኖራችሁ ከወልዲያ ከተማ ወደ እስከ ጋሸና ያለው መንገድ ሙሉ በሙሉ በፋኖ ተይዟል። እንግዲህ በዚህ መሃል ጎንደር በር፣ ጥቁር ውሃ፣ ሳንቃ፣ ድልብ፣ ፍላቂት፣ ይቅርታ ስታይሽ፣ ሐሙሲት ይገኛሉ። እስከ ጋሸና እነዚህ መስመሮች ተይዘዋል። እንግዲህ ከስታይሽ ወደ ደላንታ ወገል ጤና የሚወስደው ፀሐይ መውጫ መስመርም በተመሳሳይ ተይዟል። ከዛ ባሻገር ጋሸና አሁን በመንግስት ኃይል ነው። ከጋሸና ወደ ላሊበላ መንገድ በመንግስት ጸጥታ ኃይል ነው ያለው። እንዲሁም ደግሞ ከጋሸና ፍላቂት እንደዚሁ አልፎ አልፎ ፋኖ አልፎ አልፎ መንግስት ኃይል ነው። ከጋሸና ወደ ኮን አሁንም የመንግስት ኃይል ያለበት ነው። በአብዛኛው ግን ኮን ጋሸናም እንደዚሁ ሌሊቱን ተኩስ ነበረ። በተመሳሳይ ከወልዲያ ወደ ደሴ ባለው መንገድ ዋናው መንገድ እንግዲህ መርሳ፣ ሲሪንቃ፣ መሃላምባ፣ ውርጌሳ፣ ውጫሌ፣ ፓሶሚል ተብሎ የሚጠራው ሐይቅ ድረስ እንደዚሁ በፋኖ ተይዟል። መንገዱ ትራንስፖርት አገልግሎት ቆሟል። ከደሴ በተመሳሳይ ወደ ወልዲያ ብቻ ሳይሆን ከደሴ ወደ ወገል ጤና በኩታበር በኩል ወደ ግሸን ያለው መንገድ የተለያየን ጎሽ ሜዳ፣ ወገል ጤና እንደዚሁ እንግዲህ ኩታበር አካባቢ ባለው ውጊያ ትራንስፖርት ቆሟል። ይህ እንግዲህ አሁን በዚህ በዋናው መንገድ ከደሴ ወልዲያ ያለው መንገድ በአመዛኙ በፋኖ እጅ ነው የሚገኘው። በቀጠናው ያለው አጠቃላይ የውሎ መረጃ ይህንን ነው። እንግዲህ ሌላ የአፍሪካ ቀንድ መረጃ ልጨምር። ውጭ ጉዳይ ሚኒስትር ኦስማን ሳላህ የኤርትራ የውጭ ጉዳይ ሚኒስትር ከዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ጋር መነጋገራቸው ታውቋል። ከዶናልድ ትራምፕ አማካሪ ማሳድ ፋርስ ቡሎስ ጋር ንግግር ያደረጉት ኦስማን ሳላህ የሁለቱ ሀገራት ተወካዮች በተለያዩ ወቅታዊ ጉዳዮች ላይ ተነጋግረዋል ተብሏል። ውይይቱ የአሜሪካና የኤርትራ የዲፕሎማሲ ለውጥ ማሳያ ተደርጎ እንግዲህ በብዙዎቹ እየታየ ነው። ዲፕሎማሲ ፖለቲካዊ ጉዳዮችን የሚተነትኑ ተንታኞች የኤርትራና የአሜሪካ የዲፕሎማሲ ለውጥ ማሳያ ብለውታል። ኤርትራ ሉዓላዊነቷን ባስከበረ መልኩ የጋራ ብሔራዊ ጥቅም ባላቸው ጉዳዮች ላይ ለመነጋገር ዝግጁ መሆኗንም እንደዚሁ ገልጻለች። ከነዚህ የጋራ ብሔራዊ ጥቅም መካከል የአፍሪካ ቀንድ የሰላምና ደህንነት ጉዳይ፣ በአባይ ተፋሰስ ጉዳይ ወይም ደግሞ እንግዲህ የናይል ጉዳይ፣ በተመሳሳይ በቀይ ባህር ጉዳይ ትርጉም ያለው ውይይት ለማድረግ ኤርትራ ዝግጁ መሆኗን እንደዚሁ የኤርትራ አምባሳደር ገልጸዋል። አሜሪካም በቀጠናው የንግድ፣ የሰላም፣ የጸረ ሽብር ጉዳዮችና የልማትና ኢንቨስትመንት በተመለከተ ወደፊት ከኤርትራ ጋር እንደዚሁ በዚህ ጉዳይ ላይ ለመቀጠል ፍላጎት እንዳላት ነው የገለጸችው። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ